ግባና አውጣው ይላል። ስትሪማችንን በማብራት ምክንያት ተቋረጠብን። ማን ሲቲ ነው የሆነብኝ ማብራት ራሱ ስለዛ ኮሜንት ላይ ጂ ፓወርን ሜንሽን እያደረጋችሁ አብረን መስራት የምንችል ከሆነ ጠቅታ አድርጉታላችሁ እኔ 2 ጎል አግብተን 1 ጎል እንደገባብን መጨነቅ በቃ ይሄማ በእርግጠኝነት ነው የምላችሁ በቃ መቋጠር እንዳታቆሙ ነው። እንደዚህ ነው እኛም እየተጨነቀ 90 ደቂቃ ጓጉተን እንድናይ እኮ ነው። ሶስተኛ ብንደግመው ያልቅ ነበር። እሱን ቻንስ ደግሞ 0 ገብቶ ነበር ማርቲኔሊ ቀይሮ እስኪያገባው ድረስ ማስከት ልታፈነን አትችልም፣ ልታስጨንቀን አትችልም። ማርቲኔሊ ካለ ይገባባላ የሳተው ኳስ ራሱ ሳትን እኮ ባለቀ ሰዓት ራሱ ግን ኖርምዬ ነው ቶፕ ኦፍ ዘ ሊግ ገባሽ አይደለ? ማርቲኔሊ ያሳየሽው በቃ ለዚህ ሰዓት እኮ ነው የምትፈልጊው። ስፔስ ሲኖር ማርቲኔሊ ፕራይም ቴሪ ኦንሪ ነው በቃ ገባሽ አይደለ? ማን ሲቲ ለ30 ደቂቃ ነው ቶፕ ሆንሽ። ኔክስት ዊክ ይቀጥላል እንወጣጣለን። አንቺም ተጨንቀሽ ነው ያሸነፍሽው ገባሽ አይደለ? እኛ ለማዝናናት ነው በእርግጠኝነት ቋጣሪ እንዳይተኛ 2-0 ነበረ 3 ካረግላቸው ተኛለን ገባህ አይደለ? አሁን አስቶን ቪላ እና ቸልሲ አስቶን ቪላ ተዳክማ ብትሸንፍ እንድትዳከም ነው ፈልገው። እኔ ምን አገባኝ ከዛ ማክሰኞ ጥጋስ ይዛታል። ቲምበር ይኖራል የካላፊዮሪን እንጠብቃለን ከሞኑ ገነርስ አረግራ አታጋውን። ኮርና ስንል ኦንጎል ስንል ኮርና የቱን እንጠብቅሽ? በቃ በእርዳታ ይሁን የምታሸንፉት በኦንጎል። እሺ ኮርናውን እንተው። እስቲ ተጨነቅን የምትሉ ጭንቀቱ እንደው ደፈት ያደረገን ነበር የምትሉ እስቲ እጃችሁን አሳዩኝ። እስቲ አውጡ። እስቲ ተጨነቅን ተጠበብን የምትሉ ወይ እንኳን ደስ አላችሁ። ለማንኛውም ጀማ 3 ነጥብ አግኝተናል። ምድረ ምቀኛ አሽቋላጭ በሙሉ ዝም ነው ማለት ያለበት በቃ ዝም ምንም በቃ ስለዚህ እንዳታወራ ቡድን እያሸነፈ ማለት ነው። መተል ሰክሰኝ እንዳትሞክር በቃ ጀማ ወይኔ እኔ ተጨንቄ ማለቂ ነው። ዘንድሮ አርሰናል አዲስ ስትራቴጂ ይዞ መጥቷል መሰለኝ። ምን መሰላችሁ? ደጋፊው እየተዝናና ኳስ ማየት የለበትም እየተጨነቀ ነው መሄድ ያለበት የሚል አዲስ ንድፈ ሐሳብ አስበዋል መሰለኝ። እኔ ግራ ገብቶኛል። ጭንቀቱ ሊገለኝ ነው በጨዋታ ማልማል። ለማንኛውም ጀማው ዴክለር ራይስን ዛሬ አጨብጭቡለት ጀማ። አራ ደንቁት። አረ ይሄ ልጅ ይሄ ልጅ ራሱ አይገልጹ እንዴ! ሁሉም ቦታ እንዴት ነው አንድ ተጫዋች የሚችለው? ሁሉም ቦታ መጫወት ይችላል ጀማ። ተከላካይ ወር ምንድነው የሚሻል? አረ ትችላለህ አንበሳ። ለማንኛውም ጀማ ዋናው 3 ነጥብ ነው። እመለሳለሁ። ኮፒ ሊንክ ሼር አድርጉና አድርሱልኝ። በሏቸው። ሩሽሞይ ኦንጎላ ግን ኦሌ አንቺ ማሸነፍ ምን ያደርግልሻል? በደንብ ተጨነቂ ሲቲ መጥቶልሻል። አይ ወያላ ድንቄም የዋንጫ ቲም 14 ቁጥሩ እውነትም በደሞዙ ነው የሚጮተው። አረ 71 ለ21 ፖዚሽን አይታላ። አረ በስመ አብ ይሄ ነው ዋንጫ ቲም ግን ይሄ ነው ዋንጫ ቲም። እሺ አንድ የምትደግፉት ነገር አስቡ። አታፍሩም? ዋናው 3 ነጥብ ነው ትላላችሁ። አረ ነጥብ 3 ነጥብ ይገባላል ወያላ። እኔ ግን ምን አይነት እንደው ማንቸስተር ሲቲ አጉል ልምድ ሶስ እኮ ያስጀመርሽ ነው ብራዘር። አንድ እናስቀምጣለን ከዛ አጣጥመዋለሁ ስትል ይበቃሃል ለዛሬ እያልን ስናወርድ ለሰዓታት በቃ ካንተ ጋር የሆነ እስክጫወት 1 ስጫወት 2 እንደዚህ የተጫወትን አንዘልቅም። እሺ አንድ ጨዋታ ተሸነፊ አንቺ ሲቲ አይደለሽ? መጨረሻ ላይ አክተር አይደለ? ምንድነው ዴክላር ራይስ? ለምንድነው የ7 ተጫዋች ደሞዝ ማይሰጠው? ለምንድነው? በተፈጥሮሽ እሱ ባለ 4 ሳምባ ሆነ ለአራቱም ሳምባ ሆኖ መከፈል ያለበት ሜዳ እንደዚህ ቢስሚላ ዛሬ ግን በእናትህ በክሊንሺት የምንወጣውን ጨዋታ አሸነፍን። የሊጉ መሪ ሆነናል። ጋብሪኤል ማጋሌስ መጣ። እኔ ዱብ እዳ ነውብኝ ሲያሟሙቅ ሰገረን። ጭራሽ ገብቶ ይጫወት ገብቶ ይከላከል። ቢስሚላ ከዚህ በኋላ ተሞከረብን የሚለውን ቻሌንጅ እንጀምራለን። አንድ ተሞከረብን የቅብጠት ጊዜ እየመጣ ነው። እስቲ የአርሰናል ደጋፊ አረ በፈጠረ ይሄን ቪዲዮ 5000 በትንሹ ኮፒ ሊንክ በትንሹ ነው ያልኩት በአንድ ሰዓት ውስጥ ማለት ነው። ይመቻል። ቆይ እስከ መቼ ጥገኛ ሁናችሁ? መቼ ነው ራሳችሁት ባገባችሁት ጎል የምታሸንፉት? ቆይ መቼ ነው? ዛሬም እንደዚሁ ስንተኛ 3ኛ ተከታታይ ጨዋታ መሰለኝ በእርግጠኝነት እነሱ ባገቡት ጎል ኦንጎል። ለምንድን ነው ከሌላ ክለብ ተጫዋችን ብታስፈርሙት? ተቃጠል ያለው እኔ እኮ ለምን እንደሚያጓጉን ራሱ አላውቅም እኮ።
አሽላልተሽ ነበረ አጉላሽ ቀብጠሽ መድፉ በርግቡ ይጥላል ብለሽ ይሄ ደረስ መለስ እንዳገር ነው ወይ አንዱ ላለመውረድ አንዱ ቶፕ ላይ አትልልኝ ድጋሚ ወደ አንደኝነታችን ተመልሰናል ይላል። ኧረ ይሄ መድፍ ምን ይሻለናል ጎበዝ? ኧረ ይሄ አርሰናል ምን ይሻለናል? ለቋጣሪ አይመች ለተቃራኒ ቡድን እንደው ምን ይሻለናል? ንገሩኝ እስኪ ምን ይሻለናል? አሁን እኔ ጥያቄ ያለኝ ማለት ነው ሁለተኛው ጎል ማለት ነው ሴት ፒስ ነው ጎል ነው የሚባለው? አሁን በምን ሆነሽ የምታበሽኩ ነው? ሴት ፒስ ድጋሚ ያገባችሁ ነው የምትሉን ወይስ ድጋሚ ጎል አናዘርባ ነው ጎል? ምን አባት አመጣለ አንተበት ምን አባት ድጋሚ ወለ ቼልሲን ተዘጋጅ በለው ወገን፣ ቼልሲን ተዘጋጅ በለው። ያኛውንም ሄድለታለሁ የቪላው ጌታንም ሄድለታለሁ ግን ቼልሲንም ቪላንም ተከላካዮቻችሁን አዘጋጁ በሏቸው። እኔ አይመቸኝም በቃ ከሌሎቹ ካላገቡልኝ አይመቸኝም። የናፈቀኝም 8 ቁጥር የናፈቀኝ ካፒቴንን ተመልሶልኛል አባቴ። በጎል ነው የተመለሰልኝ፣ ዝም ብሎ አይደለም በጎል የተመለሰልኝ። በቃ ኦዴጋርድ በመናቆ ጎሉን የተመለሰልን አባቴ። ካፒቴናችን ተመልሷል። በዛ በኩል የኋላ ደጀናችን ማጋሌሽም ተመልሷል። ሰላም ነው አባቴ፣ ሰላም ነው በቃ ዘና ያለ ሳምንት ነው የምናሳልፈው። ዘና ቀብረር ያለ ከብዙ ጊዜ በኋላ የወሩ ምርጥ ሴፍ የሚባለውን አንድ ሴፍ አግኝተናል ጎበዝ። ወይኔ ቢገባ ኖሮ ውሻ የሆነ ክለብ ታውቃለህ? ውሻ ኤፍሲ ማለት አንተ ጥግ ምንድን ነው የምትጫወቱ እንዴ? የዋንጫ ቡድን ነን እያላችሁ አልነበር? ምን አይነት ፈሪ በጨዋጫ አሰልጣኝ ያላችሁ? እኔ እንደዚህ ሆናችሁ ዋንጫ ከበላችሁ ማለት ኳስ ነው ታቆማለህ። እስማ ቅጥልን ያረጉኝ ማን ነው ዛሬ? መድኃኒዓለም። ለማንኛውም ግን ይመቻቸው። አርሰናል ይላል ይሄን ቃለቀ አርሰናል የሲቲ ጫና እጅን ታክል ልክ ነጥፍር ቋሻ ቁጥሩም ደግሞ ብዙ አመት 3 አመት ልምድ ወስዷል። 3 አመት የዋንጫ ቲም ስትሆን ማንም ብራይተን ሲቲ ያሸነፈ እንደፍና ሰጠት ማለት ነው። በቃ አርሰናል ማለት ይሄ ነው። በቃ ለቁ አለቀ። ደግሞ የዋንጫ ቲም ስትሆን እንደ ማድሪድ ያደርጓል ከፈለገ ብሏል እኮ ኤፍሬም ማለት እንደ ማድሪድ እንደ ባርሳ እንደፈለግ ተጫውቶ ያሸንፋል። 3 ነጥብ እንደፈለግ ተጫውቶ እኔ ፓርሰናል ይገርምኛል እኮ ይወጥ ከፈለገ ተከላክሎ ያሸንፋል። ከፈለገ ሁለቱንም ጎል በራስ ጎል ላይ አስቆጥሮ ያሸንፋል። አርሰናል ማለት ነው። በቃ ደግሞ እመኑ የእውነት ዋንጫው ያርሰናል ነው። እመኑ ዝም ብላችሁ እንዴ በምንም አይነት ሁኔታዎች ተቸግሮም ቢቸገርም ባይቸገርም ሁሌ አሸናፊ ነው። ደግሞ ሁሌ አሸናፊ ነው። ደግሞ ይሄ አመት ያርሰናል ነው። ደግሞ አትጠራጠሩ። የእውነት ቢቸገርም ባይቸገርም ያሸንፋል። ሁለቱም ጎል ራስ ላይ ገብቶ ጣፋጭ ሲሆን ምን ማለት እንደሆነ ታውቃላችሁ? ጣፋጭ ሲሆን ማለት አርሴናል ይሸነፋል ብሎ መጠበቅ ነው። ዛሬም 2 ጎል ብራይተን አገባ፣ ግን የተሸነፈው ብራይተን ነው። ምን አይነት እድል ነው? ቆይና አመት አረ ሊጉ ይቋረጥልን። በቃ እኛ ሊጉ ይቋረጥልን ወይ ኮሮና ይመለስልን። ሊጉ ይቋረጥ በቃ። የአሁኑ አመት ሲጀመር ፕሪሚየር ሊግ እኮ አያስፈልግም እኮ። ምን ሊያደርግላቸው እንዳስጀመሩት ራሱ አላውቅም። በቃ ምን አይነት በእድል የሆነ እኮ በቃ ፕሪሚየር ሊግ በእድል መጫወት ተጀመረ እኮ በቃ። እኔ አሁን ታዲያ በሽታ ቢዘኝ ይጠየቅብኛል? የአሁኑ አመት ተደራራቢ ቢዘኝስ እንደው ይፈረድብኛል? እኔ እኔ በየሳምንቱ ማለት ነው የአርሰናል እንኳን እንዳለም ዋንጫ ፋይናል ነው በቃ እያየን ያለ ነው። ቢስሚላ ቋጠርክም አልቋጠርክም ቀና ብለይ ማን አለ ከደረጃው ሰንጠረዥ በላይ ማን ያለው? አርሰናል ይላል። ገባህረን ይገባ ወይ ስለ ጨዋታው ሌላ ቪዲዮ ሰራላችኋለሁ። ይመቻችሁ። እንኳን ደስ አላችሁ። ወንደሽ ከመደፋሽ ብረጥሽ አይክባሽ ብራይተን አንቺም ራስሽን አጥፋሽ። እኔ ቆይ ወያላ እኮ ማመጣብኝ ጉድ እኮ የለም እኮ ኮርና ሴት ቢሱና ነበር። አሁን ደግሞ ኦጎል በቃ ራስ ላይ ማግባት ጀምሯል። በቃ ከወያላ ጋር ምትጮቱት ይሙት ራሳችሁ ባቃችሁ አትግደሉ ወይ ንገሩልሽ ይለኛል። የመራ ቢመስል ለትንሽ ደቂቃ ቦታ ትለቃለህ። በጩኸት በሲቃ በለው ምድረ ቅሪ ይላሁላ ማለት ነው። የሽግግር ጊዜ አብቅቷል። እዚህ ጋር ለትንሽ ጊዜ ቢሆን ስልጣን ምን እንደሚመስል አንደኛ ደረጃ ምን እንደሚመስል አሳይተን ነበረ። the time is now up bro። ቦታውን ልበቅ መድፈኞቹ we are top of the league። ይመቸን ነው ማለት ምድረ ቅሪ ይላሁላ። አርሰናል 2-1 አሸነፈው ብራይተንን በኦንጎል ቴስታ ኮርና እኔ ነገር ግን ሲጀመር ኮርኖ ባይ እንትን ባይል ራሱ የኦዴጋርድ ጎል
እንደ አንድ እንደ ሁለት ነው የሚቆጠረው ሲጀመር። እንዴት ነው የሚያው? ኦዴጋርድ ሲጀመር ትመቸኛለች። ኦዴጋርድ ቅመም ነች። ራያ አወጣው ያንን ጨዋታ። ማርቲኔሊ ተመልሷል ወደ አቋሙ፣ ወደ ዋናው አቋሙ ተመልሷል። ያን ኳስ እንዴት ይዛቱ ሳካ ራሱ ምን ነው ያን መጨረሻ ላይ ፕሬሸር ብቻ። አሁን ከጀርባችሁ እንተነፍሳለን። ወደ ዋንጫው ተመልሰናል። ወደ ዋንጫው ፉክክሩና ዘንድሮ ከባድ ነው የሚሆነው። እንደዚህ እየቀለድክ የሚመጣ ነገር የለም። በኦንጎል ምናምን የሚመጣ ነገር የለም። ተመልሰናል። እኛም አሪፍ ጨዋታ ነው፣ አሪፍ ጨዋታ ነው። ኦዴጋርድ ኳስ ዝሆኗ ያ ወደ ቦታ ተመልሳለች። ለስንት ደቂቃ ነው ያስቀመጡን? ራሱ ለደቂቃዎች ነው አንደኛ የነበር ነው። አንደኛ መሆን የማይቻልበት ሰዓት ላይ ደርሰናል። ምንድነው ሌላውን ተው። ይሄ ምንድነው? ራያ እንደ ወይኔ እንዴት እንደሆነ ተቃጠልኩኝ። እንኳን ስትመልሰው አይመለስማ። ስለማይመለስ እኮ ነው የተቃጠልኩት። እንዴ ምን አይነት ሰው ነው? በቃ በኦንጎል ማሸነፍ ሆነ ስራችሁ። ምንድነው? የሆነ ሰሞን በኮርና ብቻ ታሸንፋላችሁ። ኮርና እያገቡ አሁን ኦንጎል እስቲ ተቃጠልን የምትሉ ከታይ ጻፍ። ነደርን የሚል ሰው አይቻልም። አበርን የምትሉ ተቃጠልን የምትሉ ጻፍ። እስኪ አረርን የምትሉ አበርን የምትሉ ጨለልን የምትሉ የማንም ልቅምቅም የሰው ልክ አቅም ለእናንተ ነው። ይኸውላችሁ ሲያሰኘን ፔናልቲ፣ ሲያሰኘን ሴት ፒስ፣ ሲያሰኘን ኦጂ። በቃ አሁን ደግሞ ስታይላችን ነው ኦንጎል፣ ስታይላችን ነው። እንዲህ ነው የኛ ስታይል፣ እንዲህ ነው የኛ ስታይል። ከሙሉ ግን እንኳን ደስ አላችሁ ሲቲዎች። ምንድን ነው ለአንድ ሰዓት ላይ ብትወጡ እኮ ምንድን ነው? እሺ ኦንጎሉ ለምንድን ነው በራሳቸው የሚያገቡት እነዚህ ሰዎች? ሁሉም ምን አስደረጋችሁ ነው? ሲጀመር የሆነ ነገር እንዳስደረጋችሁ ምናምን ደርሰንበታል። እሱን እናወራለን። ግን ለምንድን ነው በፍቃደኝነት ለመሸነፍ የሚገቡት? አስጨንቀ ነው ምናምን እንዳትል። ምክንያቱም ማስጨነቅ ምን እንደሆነ ብራይተን የመጨረሻዎቹ ደቂቃ ላይ አሳይቶናል፣ በደንብ አሳይቶናል። እሱን እናቆየው። ግን ለምንድን ነው ቀድሞ በራሳቸው የሚያገቡት እነዚህ ሰዎች? እንዴ ምን እየሆኑ ነው? ቆይ ለምን ስለ የሆነ ነገር እንዳስደረጋችሁ በእርግጠኝነት መናገር ይቻላል። የሆነ ሰዓት ሴት ፒስ ነበረ፣ አሁን ወደ ኦንጎል ዞረ ማለት ነው። ጋብሪኤልም ተመልሷል፣ ሴት ፒስም አለ ልትሉ ማለት ነው። ይሄ ነው። እኔ እኮ ጉድ እኮ እኔ ለምን ዝም ብለው እንደማይጫወቱ ራሱ። እሺ አታግቡ፣ ዝም ብላችሁ ተጫወቱ፣ በራሳችሁ አታግቡ። ኧረ በስመ አብ፣ እኛውን ቪል አለብን። እንኳን ደስ ያላችሁ ገነርስ፣ ማሸነፍ ችለናል ማለት ነው። በነገራችን ላይ በጣም ብዙ ጎል ማስቆጠር እንችላለን። ጨዋታዎችን በሙሉ ቀለል አድርገን ማሸነፍ እንችላለን። በስተመጨረሻ ለምን ውጥረት ውስጥ እንደምንገባ አላውቅም። አሁን ማለት ነው የጎል ዕድል መፍጠር፣ የተጋጣሚ ቡድን ሳጥን ውስጥ ቶሎ ቶሎ መግባት ምናምን እየቸገረን አይደለም። የቸገረን ብዙ ጎል ማስቆጠር፣ ጎል ፊት በጣም ኤፌክቲቭ መሆን፣ አይናፋር መሆናችንን ማቆም ነው የቸገረን ማለት ነው። ከዛስ በጣም የተቸገርንበት ትልቁ ነገር ደግሞ በጣም ብዙ ጎል እየተቆጠረብን ነው። በቀላሉ ጎል የሚቆጠርበት ቡድን ሆነናል። ለዚህ ነው በጣም እየተጨነቅን በቃ በጣም እንደዚህ እየተንቀጠቀጥን ጨዋታውን እያየን የምንጨርሰው ማለት ነው። ከዚህ በኋላ ተስፋ አድርጋለሁ ጋብሪኤል ማጋሌሽ ስለተመለሰ የሚቆጠርብን ጎል ቁጥር ዝቅ ይላል ተስፋ አድርጋለሁ። ከ70ኛው ደቂቃ በኋላ እነ ሳካ እነ ኦዴጋርድ በጣም ደክመው ነበር። ዛሬ ኦዴጋርድ በአንጻሩ በጣም ጥሩ እንቅስቃሴ ማድረግ ችሏል። በተለይ የመጀመሪያው 45 ሳካም የመጀመሪያው 45 በጣም ጥሩ ነበረ። ነገር ግን ቪክቶር ዮኬሬሽን አሁንም ማየት ላይ ፒን አድርጎ ማውጣት ላይ በጣም ተቸግረዋል ማለት ነው። ሚኬል ሜሪኖ ጥሩ ባልሆነበት ሁኔታ ለምንድን ነው ሜዳ ውስጥ የሚቆየው? ኤቨሬጅ ኤዜ እና ማርቲን ኦዴጋርድ በሁለት 10 ቁጥር ተጫዋቾች የበለጠ ማጥቃትና የጎል ዕድል መፍጠር አይቻልም ወይ? ሚኬል አርቴታ ለምንድን ነው ሚኬል ሜሪኖ ሜዳ ውስጥ በጣም ብዙ የሚያቆየው ማለት ነው? ጋብሪኤል ጄሱስ ከገባ በኋላ በጣም ጸዴ ነበር። ማርቲኔሊ ሳቶ ኳስ ፎሎ ኮፒ ሊንክ ሼር ማድረግ እንዳይረሳ ይመቻችሁ። ምድረ ጆሮ ጠቢና አጎብዳጅ አቃጣሪ በየክለቡ ተቀምጦ እኛ ቤት በኩል ታዲያ ቋጠሯችን ይሳካ ለወጉ ነው እንጂ ውድድሩማ ጨዋታው በሙሉ ቀድሞ አልቆልሻል እየተባልን ታዲያ እኛ ቤት በኩል ቋጥረን እናሸንፍ ነው እኮ። ኧረ በየክለቡ ተጫዋች የምታስፈርሙትን ነገር አቁሙ። ተው ግን እንዴ የቆመ ኳስ ሲነቃ ሲባነን ጭራሽ ተጫዋች እያስፈረማችሁ ማስገባት ጀመራችሁ። ዛሬም ብራይተን 2 አገባ፣ አርሰናል አሸነፈ። ኧረ እንደው የጥንቃቄ ዜና ለአርሰናል ደጋፊዎች እኔ ልብ ድካም ያዘኝ። እንዴት ነው እንደዚህ የምትዘልቁት? አስቡበት። አመለጣችሁኝ ዛሬ እናንተ ወንበዴዎች።
ዋንጫውን ያሸንፋል ተብሎ የሚገመተው ቡድን ጥንካሬ ከቀን ወደ ቀን እያስደመመኝ ነው ማለት ጨዋታዎችን የሚያሸንፈው ጎል አስቆጥሮ ኢቭን ጎል አስቆጥሮ አይደለም ኦንጎል ተቆጥሮ ነው ከዛም በኋላ የትኛውን ቡድን ያስጨንቀዋል ማለት የትኛውን ቡድን ያስጨንቀዋል እድለኛ ስለሆናችሁ 3 ነጥብ እየወሰዳችሁ ነው ይሄን ቃል ገባላችኋለሁ ከሆነ ሰዓት በኋላ ሄኖክ ትክክል ነበር ትላላችሁ እድለኛ ስለሆናችሁ 3 ነጥብ እየወሰዳችሁ ነው ኔክስት እና አስቶን ቪላ ይሄ ኳስ ተቆጣጥረው መጫወት ጎል ማስቆጠር የሚችሉት ቡድኖች ሲመጡ 3 ነጥብ አይደለም 1 ነጥብ መውሰድ ምን ያክል አደገኛ እንደሆነ ትመለከቱታላችሁ ማለት በረኛችሁ በጣም ጠንካራ ነበር ተፍቷችኋል ቢያንስ ብራይተን እንዲ ደካማው ብራይተን አቻ ይገባው ነበር ከናንተ የተሻለ እንቅስቃሴ አድርጎ ነበር ማለት ነው ይመቻችሁ ለማንኛውም አርሰናል ብራይተንን 2-1 ስጥት ማድረግ ችሏል ማለት ነው እንደተለመደው በኦንጎል ማሸነፍ ችሏል ማለት ነው ኦንጎል ኤፍሲ አሁንም ቀጥሏል ማለት ነው ሴት ፒስ ኤፍሲ የነበረው ክለብ አሁን ላይ ደግሞ ኦንጎል ኤፍሲ ሆኗል ዙሮ በሲቲ ተወስዶባቸው የነበረውን የሊጉ መሪነት በሰዓታት ውስጥ እንግዲህ ማስመለስ ችሏል ማለት ነው ይመቻችሁ ኦዲጋርድ ያገባው ጎል ግን የሚገርም ነው አንደኛው ጎል አንዱ እንደተለመደው ኦንጎል ነው ማለት ነው የኦዲጋርድ ጎል በጣም የሚገርም ነው ከእንግዲህ አርሰናል በጉዳት አያሳብብም ማለት ነው ሁሉም ተከላካዮቹ ተመልሰዋል ጋቢም ዛሬ ገብቶ መጫወት ችሏል ማለት ነው ሳሊባም አለ ስለዚህ ከእንግዲህ በጉዳት አርሰናል አያሳብብም ጀሱስም ተመልሷል ሁሉም አለ ማለት ነው ሁሉ ሙሉ ሁሉ ዝግጁ ነው ከእንግዲህ በጉዳት የአርሰናል ደጋፊ አያሳብብም ቲሙ በደንብ መጫወት ይኖርበታል ማለት ነው ከእንግዲህ ይመቻቹ አርሰናል 2 ብራይተን 1 አሸንፈናል ግን ለምንድነው የምታስጨንቁን አርቴታ ምንድነው ግን የምትሰራው እምላችሁ ዛሬ አርቴታ አጠፋ ምናምን ነገር አይደለም ሳካ ሰከንዳፍ የለም የሆነ ሰዓት ላይ ለምን አይቀይሩም ሳካ እንደዛ ፈዘዝ ደከም ስትል ማዱኬን ተፍተፋ ማስገባት በቃ ምንድነው አርቴታ ይሄም እየተጫወተ አይደለም ነገርየው እንዴት ነው እንዴ ኳሱን ስንይዘው ምን ያህል አደገኛ ቡድን እንደሆነ ግን ማየት ትችላላችሁ በእነዚህ አይነት ባክፎር ራይስን ኢንካፔና ሳሊባን አጣምረ ከዛ ላይ ዊስኪል ሬር ነው በእንደዚህ አይነት ባክፎር እንዲህ አይነት ጨዋታ መጫወት የሚገርም ጨዋታ ነው የተጫወት ነው ግን ስቲል ማለት ነው ጎል ለምን ይቆጠርብናል እኔ እኮ ያኛው ቡድን እኮ ናፈቀኝ ኮስተር ያለው ቡድን ናፈቀኝ እኮ ማርቲን ኦዴጋርድ የሚገርም ጎል የሚገርም ጨዋታ የኔ ማን ኦፍ ዘ ማች ማርቲን ኦዴጋርድ ነው የሚገርም እንቅስቃሴ ነበር እኔ ዛሬ በጣም ተደስቼበታለሁ በማርቲን ኦዴጋርድ ዴክላን ራይስ ነው እኔ እንጃ እኔ ስለዚህ ሰውዬ ምንድነው የሚሻለው ራይት ባክ ኖ ፕሮብሌም ማን የሚገርም ፐርፎርማንስ ማንኛውም አሸንፈናል ወደ ቦታችን ተመልሰናል ኦን ቶፕ ኦፍ ዘ ቴብል እሺ ኦንጎል ኤፍሲ ተናግሬያለሁ እኮ ቅድም ቪዲዮ ስሰራ ዛሬ ደግሞ ማን ያገባላቸው ይሆን ብያለሁ እኮ እኔ እኮ እንደው ከማንም ቲም ጋር ይጮቱ አንድ ከብት ይመጣል በቃ አንድ ከብት ራሱ ላይ ሊያገባ ማለት ነው ጭራሽ ከኮርና እንደዚህ ብሎ ራሱ ላይ ያገባ በሱ ጎል እንግዲህ አሸንፈው ወጥተዋል እንጂማ በአንድ በሚያምር ማርቲን ኦዴጋርድ ጎል ብቻ እስቲ ተመርኩዘው ያሸንፉ ይሆን ብለን እየጠበቅን ደገመላቸው እንግዲህ ኦንጎል ምን ማድረግ ይቻላል ብራይተን ደግሞ ሰከንድ ሃፍ ነው ጨዋታ መጫወት የጀመረው ከ2-0 2-1 አድርገው ከዛ በኋላ ያስጨንቋቸዋል ምንም የለም እንግዲህ ይሄ ነው ይሄ አርሰናል ነው እኛ አዌይ እየሄድን ከባባድ ጨዋታዎችን ስናሸንፍ ተጨንቆ ምናምን ትላላችሁ እናንተ በሜዳችሁ ካሮሚ ቶማ የብራይተን ምርጥ ተጫዋቾች የሌሉበትን ብራይተን እንደዚህ ተሳቆ እያሸነፉ ከሲቲ በላይ አሁንም ግምት ቢሰጠው አርሰናል ነው ይመቻችሁ ለማንኛውም ሴሜኒዮ ማለት ነው ሴሜኒዮ ብቸኛ ጎል ዛሬ እንደምታዩት ሃራላንድ ተሸንፈዋል በርንማውዝ እና አባቴ አተሰቃይ ብቻን እያገስካቸው ሴሜኒዮ ነው ዛሬም ለበርንማውዝ ያስቆጠረውና እስቲ ቆይ ጎሉን አየውና የሚገርም ጎል ከሆነ እስካሁን አልተፖሰተም ለማንኛውም ሴሜኒዮአችን ቶሎናልን ግን ቆይ ቢቆይ ደስ ይለኛል ሴሜኒዮ ገባቸው ከቦርንማውዝ ጋር አዌ ያላቸው አርሰናል ጨዋታ ከ1-2 ጨዋታ በኋላ ነው ምናምን ነገርና እሱን ተጫውቶ ፈጅቶልን ቢመጣ ደስ ይለኛል አርሰናል አሸንፏል ኦን ጎል አጌን ምንም አታመጡምኝ ይላችሁ በራሳችን ዌፐን ማለት ነው ክሮስ እናደርጋለና ራሳችሁ ላይ ተከታላችሁ ቋጣሪ እንደፈለክ ብትቀመጥ ማንንም ሰው አያስቆመኝም ማንንም ሰው ማለት ነው ካፒቴን ተመልሷል ምን አይነት ሰው ነው ኦዴጋርድ ዛሬ በጣም የሚያምር ጨዋታ ነው የተጫወትኩ ማለት ነው ቲማችን 2-0 እየመራ ዴቪድ ራያ በጣም ነው የምትችለው እግዚአብሔርን ትችላለህ በምክንያት ነው ጎልደን ግሎቭ የምታሸነፈው የፕሪሚየር ሊጉን በምክንያት እንደሆነ ዛሬ ያሴተኛል ምን አይነት ሴፍ ነው ሚንቴ እንዴት አርጎ ነው የተቀለለው እኔ እንዴት ነው የሚመለሰው እያልኩ መለሰው በጣም ነው የምትችለው እግዚአብሔርን እኔ በጣም ነው የምትመቸኝ ማለት ተቀይሮ ገብቶ ማርቲኔሊ እኮ ካደረጋቸው ማን ግን ከገባብን በኋላ ስቴብል አልነበርንም ጋብሪኤል ተመልሶላችኋል ለሁላችሁም ቋጣሪዎች አሁን ከዚህ በኋላ በክሊንሺት ኦን ታርጌት ከተሞከረ እዚህ ጋር እየመጣው ጮሃለሁ ታያላችሁ ይሄን ቪዲዮ እንዳረሱትሽ ሴቭ አድርጉት ይሄን ቪዲዮ እንዳረሱት አሁን ጋብሪኤል ተመልሷል ኦን ታርጌት ሲሞከር ነው የምናደደው
እንችላለን። የኛ ሰፈር መብራት ኃይል እኔን እንጂ አርሰናልን ማቆም አይችልም። ያራዳ ልጅ ማለት ነው። መብራት ጠፍቶ ነው እንግዲህ በመኪና ላይት ነው እየሰራሁላችሁ ያለሁት። ያራዳ ልጅ በሚገርም ሁኔታ ያመጣ ምንም አያመጣል። አርሰናል ነው የተዘፈነው ነው ምን ያራዳ ዘንድሮ እንደ ቀልድ አንላቀቃትም። እንደ ቀልድ ሄደች መጣች የለችም በለውላል አርሰናል። ጋብርኤል ማጋሌሽ ወደ ቡድኑ ተመልሷል ማለት ነው። ያራዳ ልጅ ይሄ ለአርሰናል እጅግ በጣም ከ3 ነጥቡ በላይ ቆንጆ ዜና እሱ ተረዳኝ። አጥቂ ተከላካይ አማካኝ እኮ ነው የተጎዳው። ብቻውን 3 ሰው እኮ ነው ያራዳ። አረ በረኛም ይሆናል አንዳንዴ። ችግር የሌለበት ተጫዋች ነበር ተጎድቶ የነበረውን ከጉዳት ተመልሶ ተቀይሮ መግባት ችሏል ማለት ነው። ካላፊዩሪ ጉዳት አስተናግዷል እየተባለ ነው። እሱም በኋላ ምን ይሆናል። አሁን ግን 3 ነጥብና አርሰናል አንፋታም ብሏል። ይሄን ቦክስ እንግዲህ ደግሞ መወጣት ከቻሉ ዘንድሮ የሚቆሙ አይመስለኝም። ያራዳ ልጅ ሐሳብ አስተያየት ኮሜንት ላይ በደም ሼር ኮፒ ሊንክ ይደረግ። ይመቻችሁ። ቢስሚላ ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ። አርሰናል ብራይተንን 2-1 ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ሁሉ ነገር የነበረው ጨዋታ ነው። በቃ ውብ ጨዋታ ነው ስናይ የነበረው። አርሰናል በተለይ እስከ ረፍት አሪፍ ነበር። ከረፍት በኋላ ግን ምን እንደነካው አላውቅም። እኔ ይሄን ሰሞን በቅርብ ጊዜ ያመጣው ባህሪ ይገርሞኛል። ሰዎች ጉዳቶች አሉበት ምናምን፣ ግን ያ ብቻ አይመስለኝም። ሰዎች 2 ጎል አስቆጥሩ በቃ ጨዋታውን በቃ ገሎታል ብዬ አስቤ ነበር። ብራይተኖች ግን ከረፍት በኋላ አይታችኋል፣ ተነሱ። የሚገርም እንደው እኔ አሁን ሽንፈት ራሱ ይገባቸዋል ብዬ አላስብም። እንደ ፐርፎርማንሳቸው ከሆነ ብዙ ሙከራዎች እያደረጉ ነበር። ከረፍት በኋላ ነው። ከረፍት በፊት እንደው አንድ ኦን ታርጌት እንኳን ቢኖራቸው ነው ራይ ያላቸውም አይመስለኝም። ከረፍት በኋላ ግን ተቀየሩ። ለምን ይሄ ባህሪው እንደሚቀየር አላውቅም። የአርቴታው አርሰናል የሚገርም ነው። በቃ ከረፍት በኋላ የሆነ በተለይ ደቂቃዎች ባለቁ ቁጥር የሆነ ወደ ጭንቀት ይገባል። ግን ሰዎች ዴክላን ራይስ የሚገርም ልጅ ነው ያላችሁ። ዴክላን ራይስ ስላላችሁ ኩራት ሊሰማችሁ ይገባል። ሁሉ ቦታ ላይ ዳኛ በሉት፣ ሁሉ ቦታ ላይ እንዴ ገራሚ ሰው። አሁን ዛሬ እኮ እሱ እዛ ቦታ ላይ ባይጫወት ደግሞ ወደ ቦታው የራሱ የተፈጥሮ ቦታ ላይ ቢጫወት አርሰናል ከዚህ የተሻለ ይሆን ነበር ማለት ነው። አሁን እሱን ብቻ መኖር ብቻ አትዩት። እሱ ደግሞ በቦታው ቢጫወት አርሰናል ከዚህ የተሻለ ጥሩ ይሆን ነበር። አሁን እሱን ዛሬ ሚስ አድርጓል አርሰናል እዛ፣ ምክንያቱም ቲምበር ስለሌለ ይሄው ነው። ቀላል አትዩት። አሁን ካላፊዮሪን ጉዳት ራሱ በቀላሉ አትዩት። እዛ ጋር ሊዩስ ስኬሊ ተሰልፏል፣ ግን ካላፊዮሪ በመከላከል ብቻ አይደለም ብዙ ነገር ያገለግል ነበር። የሆነ ነገር ይጨምራል አርሰናልና ሁሉም ቡድኖች አሁን እንደዙ ነው ተጨናንቀው ነው የሚያሸንፉት። ያው የአርሰናል ስለሆነ ገኖ ይወራል እንጂ ሲቲን ባለቀ ሰዓት ነው አስቆጥሮ ያሸነፈውና ግን አርቴታ ምክንያት አለው ብዬ አስባለሁ ለዚህ ሁላ ነገር። ግን አሁንም በጣም አሳሳቢ ሆኗል። ኦንጎሎች በጣም በኦንጎል ነው እንደውም ጎል እየገባ አይደለም፣ ፈጠራዎች እያነሱ ነው። የኮሬሻው አሁንም ድረስ አልተላመደም እና ግን ዋናው 3 ነጥብ ማግኘት ነው። ወደ ሊጉ መሪነት በ42 ነጥብ ተመልሷል። የአርሰናል ደጋፊዎች በጣም ጣፋጭ 3 ነጥብ ነው ብዬ አስባለሁ። እንኳን ደስ ያላችሁ። እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ሲቲም ሊቨርፑልም እኮ እንደኛ 2-1 እንዳሸነፉት ግን አሁን ይመጡና ወያላ ተጨንቃ አሸነፍክ ምናምን እየየ ምናምን አሁ ተጫረ ምንድነው የሚሻለን? ግን በመድኃኔዓለም ምንድነው እየተካሄደ ያለው? 0.00 ጎል የማስቆጠር ኤክስጂ ያለው ቡድን እንደዚህ ያስጨንቀናል። በመድኃኔዓለም ምንድነው ችግሩ? በዚህ ልክ እንዴት ነው ኤቭሪ ጌም እንዴት ነው የምንጨነቀው? በየጨዋታው መች ነው ሳንጨነቅ የምናሸንፈው? አረ በፈጣሪ እኔ ምን ማውራት እንዳለብኝ ሁላ አላውቅም። እግዚአብሔር አርቴታ ኦዴጋርድና ኢዜን አንድ ላይ መጠቀም እንደዚህ ነው የሚያንገሸግሽ። ቪክቶር ዮኬሬስ በእንደዚህ አይነት ጨዋታ ጎል ካላስቆጠርክ መች እንደምታስቆጥር አላውቅም። እኔ ጎል አለማስቆጠር ኖርማል እየሆነብህ ነው በጣም። እኔ ተከላካይም እየመሰልክ ነው። በቃ የቦክስ ውስጥ ፕሬዘንስ እንዳለ ፖዚሽናል አዌርነስ ምናምን ልክ አይደለም። መፍጋት አለብህ። ጎል ለማስቆጠር በደንብ መርሃብ አለብህ። ያ ረሃብ አንተ ጋር የለም። በመድኃኒዓለም ጋብሪኤል ጄሱስ ራሱ የተሰጠችውን ደቂቃ ተጠቅሞ በቃ የሆነ ነገር ለመፍጠር በት ሲል ነበር። ማርቲኔሊ ተቀይሮ ገብቶ በጣም ጸዴ ነበር። ሚኬል ሜሪኖ 90 ደቂቃ ምንድነው የሚሰራው? በመድኃኔዓለም በቃ እሱ ልጅ እዛ ቦታ ላይ አይሆንም። ምንም እስኪ ሚኬል ሜሪኖ ዛሬ ምን አይነት ኢንቮልቭመንት ነበር? የሆነ ሰው እስኪ ኮሜንት ላይ ያስረዳኝ። 90 ደቂቃ ምን ይሰራ? ኢዜና ኦዴጋርድ ለምን አንድ ላይ አትሞክራችሁ? ምንድነው? ኧረ በፈጣሪ ስም እኔ ሊዩዚ ስኬሊ የሚባል እኔ እንጃ። እኔ እግዚአብሔር ብቻ ነው ይሄ ቡድን ወዴት እየሄደ እንደሆነ አላውቅም። እንዴት ነው ኤቭሪ ብራይተን ማለት እኮ በቃ የሞተ ቡድን ነው በዚህ ሰዓት። እግዚአብሔር ጎል የማስቆጠር ኤክስ 0.00 የሆነ ጭራሽ ቡድኑ ማለት እንደ ቡድን የሞተ ቡድን ነው ብራይተን። በዚህ ቡድን እንዴት ነው መጨነቅ ያለብን? እንደዚህ ብቻ አሸንፈናል። ጸዱ ነገር እሱ ነው ብቻ በጣም የሚያስጠላው።